በጸሎት ወይ ጉያ የሚባል ነገር አለ እና እንደዚህ በቁንጥት ብላ እኔን ማነው ትክክል ያልሆነ ነገር ሳደርግ ትገርፈኝ ነበር ጸሎተ ጉያ ያለቻት መቆንጠጥህ ነው የቱ ጋር ነው የምትቆነጥጠው አንዳንድ ጊዜ እዚህ ይሆናል አንዳንድ ጊዜ በጆሮ ይሆናል እና በጣም ያማል የቃላት ገረፋ በቃላት ነው ገረፉ ምን አሉ አይ ይሄ የዲያቆን ስነ ምግባር አይደለምና ይቤላ ሕፃን ለሙ ይትፍሬም ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል ይህ ባህረ ጥበባት ቴሌቪዥን ነው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው በዛሬ መርሃ ግብራችን እንደዚሁ ቀደም ሲል እንደነገርናችሁ ለየት ያለ መርሃ ግብር የምናዘጋጅበት አውዳችን በተለይም ለወጣቶች ለህፃናት አገልጋዮች ለታዳጊዎች ድርሻ የምንሰጥበት ጊዜ የምንሰጥበት ይሄኛው ሰዓታችን ነው በዛሬ ደግሞ መርሃ ግብራችን ወደ ኖርዌይ ተሻገርን ኖርዌይ ሄደን ያገኘነው አንድ ልጅ አለ እሱም ዲያቆን ሳሙኤል ይባላል ዲያቆን ሳሙኤል በኢትዮጵያ መጥቶ አቋቋም ለመማር የኢትዮጵያን ሁኔታ ለመመልከት ተጨማሪ ደግሞ የአብነት ትምህርቱን ለማሳደግ ብቅ ብሏል ከሱ ጋር ቆይታ አደርጋለሁ ቆይታችንን በእርግጠኝነት እንደምትወዱት አምናለሁኝ አብራችሁን ቆዩ እንደምን አለ ሳሙኤል ደህና ነኝ ሁሉ ሰላም ሰላም ነህ ሁሉ ሰላም እስቲ በኖርዌይ በምንድነው ያልከኝ የነበረው ቅድም ስትነግር ሎሽካር እስቲ በሱ ሰላም በለኝ እንዴት ነህ ሰላም ናችሁ በለኝ greeting hej jag heter Samuel och jag kommer från Norge och jag kom här till Etiopia för att lära በጣም ጥሩ ስላልገባኝ እንደምንድናችሁ ለማለት ስለሆነ ልረዳህና እኛም ደህና ነን አንተ ደህና ነህ እንኳን ወደ ኢትዮጵያ መጣ አሜን ኢትዮጵያ ከመጣ ስንት ጊዜ ሆነ አሁን 2 ሳምንት ሆኖታል 2 ሳምንት ሆኗል ኢትዮጵያን ስታያት ምን ተሰማ አሁን ስለ ኢትዮጵያ ስናወራ ማን ነው መጀመሪያ የሚመጣው በአይምሮዬ ማን ነው ቅዱሳን ሀገር የብዙ ጻድቃን የሚሻግርበት ቦታ ብዙ ጻድቅ የሆኑ ሰዎች የሚኖርበት ቦታ ነው ማስበው ታስባለህ እሱ በጣም ጥሩ ስለ ኢትዮጵያ በኋላ ላይ በደንብ አድርጌ ጠይቀሃለሁ ከዛ በፊት ግን መተዋወቅ ስላለብን ዲያቆን ሳሙኤል ማን ነው የተወለደ የታደገ እስኪ ስለራስህ ንገረን እኔ ዲያቆን ሳሙኤል እባላለሁ እና እኔ ያደኩበት ሀገር ኖርዌይ ይባላል ስፔሲፊክ መሆን ብል ማን ነው ኦስሎ ይባላል ከተማው እና በደብሩ እኔ ማገለግልበት ደብር የሚባለው መካነ ቅዱሳን ቅዱስ ገብርኤል ወአቡነ ተክለ ሃይማኖት ይባላል በጣም ጥሩ እንግዲህ ራስህን አሁን ወደ ኖርዌይ ሄደህ ከዛም በኋላ ከኖርዌይ ተወልደህ አድገህ ወደ ኢትዮጵያ ስትመጣ ለአራተኛ ጊዜ እንደሆነ እናትህ ነግራኛለችና ስትመጣ ምን ስሜት ተሰማህ ማለት አሁን አድገህ ነው የመጣኸው 15 አመትህ ነው አይደል ምን ስሜት ተሰማህ ኢትዮጵያ ስትመጣ አሁን ለአራተኛ ጊዜ ስመጣ በጣም ደስ ብሎኛል ያው ኢትዮጵያ ሀገሬ ነው እና በጣም ወዳታለሁ እና በጣም ደስ ብሎኛል ስላስኬደችኝ እናቴ እና እናት ስላስኬደች ደስ ስላመጣችኝ በጣም ጥሩ ምን አዲስ ነገር ተመለከትክ ኢትዮጵያ ስትመጣ ለአራተኛ ጊዜ ማለት ከተማው ትንሽ ተቀይራለች በማን ነው እንደዚህ
ሞር ሞደርን ሆናለች ወደ እንደዚህ አረብ ሀገሮች ይመስላል በአንድ ስታየው አረብ ሀገር እንጂ የሚመስለው ኖርዌይን አይመስልም ኖርዌይ አይመስልም ኖርዌይ ሌላ ነገር ናት እሺ እስኪ ስለ ትምህርትህ ንገረኝ ሳሙኤል ስንተኛ ክፍል ነህ ምን ትማራለህ እዛ አሁን 9ኛ ክፍል ጨርሻለሁ እና አሁን ወደ 10 ልገባ ነው የበጋ ቬኬሽን ሲጨርስ ወደ 10ኛ ክፍል እገባለሁ 10ኛ ክፍል ትገባለህ በትምህርትህ ምን አይነት ተማሪ ነህ እኔ የተማሪ ወዳጅ ትንሽ ነኝ ግን ሁለቱም ባላንስ አድርጓለሁ የመንፈሳዊ ትምህርቱን እና የዓለማዊ ትምህርቱን ባላንስ አድርጓለሁ ለዚህ አይነት ተማሪ ነኝ በጣም ጥሩ አሁን አንተ ወደ አብነት ትምህርቱ ወደ ክህነቱ ወደ ዲቁናው እንድትመጣ ያደረገ ነገር ምንድን ነበር ወደ እሱን ንግባ ሲጀመር በአምስት አመት የሆንኩኝ ትንሽ ልጅ ሆንኩኝ እናቴ እና ቤተሰቦቼ ትልሽ ሚና የሆነ ነገር አድርጓል እና አንዱ በጧት ቤተክርስቲያን እንዲሄድና ትምህርቱን ልማር እና ትምህርቱን እንዲያድርብኝ ያስኬዱኝ ነበር በጣም ብዙ ጊዜ ከዛ በትንሽ ልጅ ሆንኩኝ ከዛ ይዤው ትምህርቱን ድቁና ተቀበልኩኝ በተክሊል ዕለት ተሾሚያለሁ በነሐሴ 24 በብፁዕ አቡነ ኤልያስ ብፁዕ አቡነ ኤልያስ ነው ዲቁና የሰጡህ በጣም ጥሩ የመጀመሪያ ጊዜ ወደ አብነት ትምህርቱ ገብተህ አብነት ትምህርት ሀግዕዝ ብለህ እንድትቆጥር ያደረጉ መምህርህ ማን ነበሩ አሁን ሴት ነበረች ግን ጳጳሶቹንም እና አባቶቹም መጥቀስ እችላለሁ አሁን መጀመሪያ ያስተማሩኝ ሂሃ እና በጣም ያማል በእናንተ ሀገርስ 911 የሚባል ነበር አይ ለዚህ ነገር የለም ሁሉም ስልክ አንጠቀምም እዛ አይቻልም ስንማር ማለት ነው አንጠቀምም ተከለከላላችሁ ስልክ ትምህርቱን ስትማር የከበደህ ነገር ነበረ እዛው ላይ እንደዚህ አብነት ትምህርቱ ላይ አይመስልኝ የከበደህ ነገር የለም አይመስልኝ በደንብ አድርገህ ነበር ስትማር የነበረው ለኔታ ያስቸገርከው ነገር አልነበረም ማለት ነው ስለ ወይዘሮ ሂሩት ሲወራ ወይዘሮ ሂሩት በደንብ አድርጋ ነበር ያስተማረችው እንዴት አድርጋ ነበር እስኪ ንገረኝ አሁን የሷ ትምህርት አይነት ማን ነው በሁኔታ ካላስተዋልክ ማን ነው አትማርምና በደንብ አርጋ ነው የምታስተምር እንደዚህ ነው በቶሎ ያተማርኩት ማለት ምን አይነት ምክሮችን ትመክረህ ነበር ትትና እንዲያዝ ፍቅርን እንዲያድርብኝ ፍራ እግዚአብሔር እንዲኖርብኝ ታስተምረኝ ነበር እናም ሌሎችም አባቶችን እንደዚህም አስተምሩኝ ነበር በጣም ጥሩ ለመጀመሪያ ጊዜ ሂደህ ዲቁና የተቀበልክባት እለት ምን አይነት ስሜት ነበር የተሰማህ አሁን እኔ ማስታወሰው ማለት እንደዚህ መግለጽ ትንሽ ከባድ ነው ግን ሞክራለሁ ማለት እንደዚህ የሙሉ ህይወትን የጠበቅ ፋይናሊ ስታገኝ አይነት ስሜት ነው የተሰማሁት ስታያቸው ተቀና ነበር ሌሎች ዲያቆናት በጣም እንደዚህ እግዚአብሔር ማገልገል በልጅነቴ በጣም እፈልግ ነበር እና በጣም ደስ ይል ነበር ማለቱ እንደዚህ የሰማያዊ ነገር ያምራልና እወደዋለሁ እንደዚህ ነገር በጣም ጥሩ አብነት ትምህርት ስትማርና ዓለማዊ ትምህርትን ስትማር እንዴት አድርገህ ነው የምታቻችለው እናንተ እንዴት ነው ቤተክርስቲያን እዛ አቅራቢያ ነው እናንተ ጋር ያለው እስኪ ስለ ቤተክርስቲያናችሁ ስለ አካባቢያችሁ ንገረኝ አሁን ቦታው ነው ስለ ቦታው ከዛ እናንተ ስለምትኖሩበት እኔ ቤተክርስቲያኑ የሚገኘው በኦስሎ ነው እና ማለት እንደዚህ ቤተክርስቲያኑ በኔይበርሁድ ነው ያለው አንዳንድ ጊዜ ጨዋታ ይኖራል እና
ኮምፕሌንት ይመጣል አንዳንድ ጊዜ እና ቦታ ያስብን ነው ለመቀየር እና ብቻ ገንዘቡን ማውጣት ነው እና አዲስ ቤተክርስቲያን መግዛት ነው። ኮምፕሌን ይመጣባችኋል። ቅርብ ነው ማለት ነው አንተ ከምትኖርበት ጋር ቤተክርስቲያኑ? 15 ደቂቃ ይሆናል በመኪና። 15 ደቂቃ በመኪና፣ በእግር 30 ደቂቃ ማለት ነው። በጣም ቅርብ ነው ለዛማ ከሆነ አይደል? ይሆናል 15 ግን እኛ ቴባን ነው የምንይዘው። በኖርዌይ እና በኢትዮጵያ ቤተክርስቲያን መካከል ነው መታየታል 15 ቀን እዚህ ኢትዮጵያ ምን አይነት ልዩነትና አንድነት አለው እስኪ ንገረኝ። አሁን ልዩነቱ ብነግርህ ማለት እዚህ ኢትዮጵያ ሙሉ በሳምንቱ ቅዳሴ ይኖረናል እና እዛ ኖርዌይ ዘወትር እሁድ እና አንዳንድ ጊዜ ምእመን ቢጠይቀን እንደዚህ ለእረፍት ቅዳሴ ቢጠይቁ ሁለት ቀናቶች ነው የሚሆኑት በሳምንት። ግን ኖርማሉ በአንድ ቅዳሴ ነው የሚቀደሰው እሁድ ብቻ። ሌላ ስለማህሌቱ ማለት እኔ አሁን ዘወትር ማክሰኞ እና አርብ አብነት ትምህርት እንማራለን። የማክሰኞ ለዲያቆናት ብቻ እና ለአርብ ለሙሉ ቤተክርስቲያን። አሁን ብፁዕ አቡነ ሕርያቆስ የሚባሉ ጳጳስ አሉ እና እኚህን በጣም ብዙ አይነቶች የቅዳሴ አይነት አስተምሮኛል በህይወት ትምህርት እና በመንፈሳዊ። እናም በጣም አደንቃቸዋለሁ። በጣም በእኛ ቤተክርስቲያን እኛ አሁን ጳጳስ አንድ ቤተክርስቲያን ሲኖሩ በጣም ትልቅ ክብር ነው እና በጣም ደስ ይላል እና ወንበር ዘርግቶ ያስተምሩ ነበር። ሊቀ ጳጳሱ አቡነ ሕርያቆስ ይባላል። ያስተምሩ ነበር። እሳቸው ያስተምሯችኋል። ስትማሩ ማክሰኞና አርብ ነው ያልከኝ እንዳለ። ማክሰኞ ከሚማሩ ተማሪዎች ብዛት እንዳላችሁ ሰምቻለሁ። ዲቁና በጣም ብዙ አለ። 15 ናቸው። 27 ዲያቆናት አለ። 27 ዲያቆናት በዛ ደብር እዛው ኖርዌይ ተወልደው አድገው እዛው ክህነት ያመጡ። እስኪ ንገረኝ ስለ ጓደኞቻችሁ። እንዴት ነው የምታገለግሉት? ትዋደዳላችሁ? ትፋቀራላችሁ ወይስ እንዴት ነው? አሁን እኛ በቅርብ ምንም አይነት እንደዚህ የሚጣላ ነገር አልነበረም። ግን ማን ነው በጣም ዮንግ ስለሆነን በዛ ጊዜ በጣም ብዙ ስለ ስርዓትና እንደዚህ ምናምን አላውቅም። ግን ስንበስል አሁን ያወቅን ስላደግን አውቀናል፣ እናውቃለን። አሁን ላይ ምንም ትናት አሁን ላይ ያጋጠመህ ነገር ነበረ ስታገለግል በአገልግሎት ህይወታችሁ ውስጥ? እንደዚህ መጣላት ማለት አንድ ጊዜ ከአንድ ልጅ ጋራ ጣልቼ ነበር። እሺ። ከዛ ለብፁዕ አባታችን ተነግሮ ትንሽ ፈራሁኝ። ተገረፍክ? ግረፋ አይባልም ግን መገረፍ መቆጠር ይቻላል። የቃላት ግረፋ። በቃላት ነው የገረፉ? ምን አሉ? አይ ይሄ የዲያቆን ስነ ምግባር አይደለምና ይሄ አላዩበትም እና ትንሽ ደስ አላለኝም ማለት። በዛ ምክንያት ምን ተሰማህ አንተ እንደዛ እሳቸው ሲቆጡ? ማስተካከል እንዳለብኝ ተረዳሁኝ እና ከዛ በኋላ አስተካከል። ቅጣትም ተቀበላችሁ ነበር? ቅጣቱን ስትቀበለው ግን ደስ ብሎ ነው የተቀበልከው? ይገባኛል ብዬ ነበር። ከዛም በኋላ ግን ሰላማዊ ሆናችሁ? በጣም ጥሩ። እስቲ ስለ ትምህርትህ ልጠይቅህና አሁን ላይ ዶክተር ቀሲስ መልአኩ ብዙ ትምህርቶች እያስተማሯችሁ እንደሆነ አውቃለሁ፣ ተነግሮኛልና እስቲ ስለ ዶክተር ቀሲስ መልአኩ ስለሚያስተምሯችሁ አሁን እኚህ ቄስ ለወረብ ምናምን ያዘጋጁናል፣ ለቅዳሴ ለዕለቱ ምስባኮች ያስተምሩናል። ብዙ አባታችን ትምህርት ተክቶ ማለት ነው። በአርብ ጊዜ
አሁን ብፁዕ አባታችን በጣም ጳጳስ ስለሆኑ በጣም ብዙ ስራ ስላላቸው ቄስ ዶክተር መላኩ የአባታችን ስራ ተግተው ያስተማሩን ነው አሁን እና ምንድን ነው የምትማሩት? የዜማ ትምህርቱ እንደዚህ ብቻ በጣም ብዙ አይደለም፣ ግን በዓላት ሲቀርቡ የምልጣኑንና ወረቡን ያዘጋጁልናል እና እሱ ነው። በጣም ጥሩ። ምስባኮችን እንደዚሁ ያስጠኗቸዋል። ለዕለቶቹ የዕለቱን ያዘጋጇቸዋል እነሱ እና ሰዓታት ምናምን ሰዓታትም ታጠናላችሁ። በጣም ጥሩ። እንደው አንተ በህይወትህ ላይ ቤተሰቦችህ ይሄንን ትምህርት እንድታገኝ ሂደህ እንድትማር እዛ ያለው እነሱ ስራውን ሲሰሩ እናንተ ደግሞ ትምህርታችሁ እንድትማሩ ያደርጓችኋልና ስለ ቤተሰቦችህ ምን ትላለህ? አሁን የሚለው እንደዚህ ምርቃት ማለት ነው የምትለው? አሁን ብቻ በጣም ደስ ብሎኛል በልጅነቴ ስላስኬዳችሁኝ። ይሄ በልጅነቴ ካልተማር ባልማር ማነው ፍቅሩ አያድብኝም ያ ብቻ ይሄን ትልቅ ማድረግ አልቀበልም ነበር ቤተሰቦች ባይገፉ ሆኖሩ። እስቲ ንገረኝ ስለ እናትህ ስለ አባትህ ምን ያደርጉልሃል አንተ እንድትማር? እንደዚህ ምክር ይሰጡኝ ነበር እና እሱም ምክር ይዤ ማለት ነው ወደ ቤተ ክርስቲያን አመጣሁትና ብቻ ለመማር ትጋ እንደዚህ ምናምን ይሉኝ ነበርና ይሄን እንትን ይሉኝ ነበር። በጣም ጥሩ። እንደው አንተ በቤተ ክርስቲያን ባለው አገልግሎት ይሄ ለሁሉም ልጆች የምጠይቀው ጥያቄ ነው። የትኛውን አገልግሎት በጣም ይልቁን ወዳለሁኝ ትላለህ? አሁን እኔ በጣም ወደው የአገልግሎት አይነት ማለት አሁን የቅዳሴው አገልግሎቱ በፍጹም እሱ ስለጀመርኩት መጀመሪያ እሱን በጣም ወዳለሁ እና የማህሌት ስርዓቱ እና አገልግሎቱ በጣም ወደዋለሁ። እንደዚህ የመላእክታዊ ነገር ኢምፕሊኬት ስለሚያደርግ እናም እንደዚህ ከሰው ጋር ስለሚለይ የሰው ምስጋና ስለሚለይ የሱን አገልግሎት በጣም ነው ወደው። በጣም ተወደዋለህ። በጣም ጥሩ። እዚህ ኢትዮጵያ ውስጥ የሄድክባቸው ቦታዎች አሉ። የት ቦታ ሄድክ? ቤተክርስቲያን መጀመሪያ እንጦጦ ስላሴ ሄጄ ነበር እና እዛ በጣም ሰማያዊ የሆነ ማህሌት ተካፈልኩኝና በጣም ድምቅ የሆነ በዓል ነበርና እሱ በጣም ደስ ብሎኝ ነበር እዛ ስለተካፈልኩኝና እናም ዮሐንስ ወልደ ነጎድጓድ ቤተክርስቲያን አዲሱ ገበያ የሚገኝ ቤተክርስቲያን ነበር እዛ ሄጄ ነበርና እዛም ከሰርጉ ጋራ ተካፍዬ ነበርና በከበሮ አገለግል ያለውና በቅዳሴ ማስቀደስ ያለው እና በጣም ደስ ይል ነበር እና እነዚህ ቦታ ናቸው እነዚህ ቦታዎች ያገበኘው። እንግዲህ ኢትዮጵያ ስትመጣ ብዙ አባቶች አሉ፣ ብዙ ሊቃውንት አይተሃል። እሱ ጋር ምን ተመለከትክ? በአገልግሎታቸው ውስጥ ያስተዋልከውን ነገር ይኖር ይሆን? ስርዓታቸው ነው እኔ በፍጹም እኔ ያየሁት ትጋታቸውንም እንደዚህ በ10 አመት እንደዚህ ቅኔ መማር በጣም ደስ ይላል። እንደዚህ በጣም ኢንስፓይሪንግ ነው እና እኔም እንደዚህ ነገር ለማድረግ ይትጉኛል እና በጣም ጥሩ ነው የሚሰሩት። ወደፊት ምን መሆን ትፈልጋለህ? በዓለማዊ ስራ በሁለቱም እስቲ ንገረኝ። እስኪ ካህን ብሆን ደስ ይለኛል። ካህን መሪጌታ ብሆን ደስ ይለኛል። በዓለማዊ ደረጃ ሲሆን ማነው የኢኮኖሚክስ ያስብኩኝ ነው እሱን ስታዲ ለማድረግ ኢኮኖሚክስ ላይ። ጥሩ። ካህን ለመሆን ለምን አሰብክ? አይ ብቻ አሁን ብዙዎቹ ጻድቅ የሆኑት ካህን ናቸው እና ለዛ ደረጃ መድረስ ፈልጌ ነው እንደዛ ያስብኩትና አባቶችን ስታይ ሲቀድሱ
ደስ ይላል እና እሱ ማድረግ ፈልጌ ነው ካህን መሆን ያፈለኩት። በጣም እጅግ የምትወደው የምታከብረው በቃ እሱን ሳይ ቤተክርስቲያንን እንደው ደስ ብሎኝ እንዳገለግል ኢንስፓየር ያደርገኛል የምትለው ካህን ሰው አለ? ኦር ጳጳስ እኔ የምለው አሁን ብፁዕ አቡነ ሕርያቆስ ናቸው። እሺ። በዲሲፕሊናቸው በጣም አደንቀዋቸዋለሁ። እንደዚህ በዚህ አመት ማህሌት ሲያካፍሉ በጣም በዛም እድሜ በጣም ይገርማል እና በጣም ኢንስፓይሪንግ ነው። እንደ እርሶ እንደሳቸው እሳቸውን ስታይ በጣም ትደነቃለህ? ሲካፈሉ ምናምን በጣም ጥሩ። እንደው ጨዋታችንን ድርቅ ብቻ እንዳናደርገው ከዜማ ውስጥ ለኛ ይዘህልን የመጣው የመጣው ቅዱስ ገብርኤል ምልጣን አዘጋጅቻለሁ። በእውነት እስቲ በልልን እባክህ። ይቤላ ሕፃን ለእሙ ይትፍሬም ነበልባለ እሳት ዛዳኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ። ቃልህ ያሰማልን። አሜን። ጨዋታችንን እያጠናቀቅን ነው። በውጪ ሀገር ላሉ በተለይ ኖርዌይ ላይ ላሉ ብዙ ኮሚኒቲዎች ይኖራሉ ብዬ አስባለሁ። ኢትዮጵያ ወላጆች ልጆቻቸውን ወደ ቤተክርስቲያን እንዲያመጡ በቤተክርስቲያን ያሉትም ልጆች ደግሞ ይልቁንም እጅጉንም ደግሞ በቤተክርስቲያን አገልግሎታቸው እንዲበረቱ እስኪ መልእክት አስተላልፍልን። ኢትዮጵያም ካየኸው አንፃር እስኪ ንገርልን። አሁን ትንንሽ ልጆች በጥሩ ሁኔታና በጥሩ መንገድ እንዲያሳድጉ እንደዚህ የኔ ምክር ፍቅር እርስ በርሳችሁ ማነው እንድትዋደዱ እሱም እና ትህትና በእርስ በርሳችሁ ይኑር እና ትልልቅ የሆኑት ትልልቅ አባትን መስማት እና ማክበር እሱ እነዚህን ትልልቅ የዲያቆን እና የክርስቲያን ባህሪ ነው እና እሱም መከተል እንዲያደርጉ እመክራቸዋለሁ። እስቲ እባክህ ደግሞ በምንድነው ኩሽክ ነው ያልከኝ? ኖሽክ እኔ እንኳን ልታስተምረኝ ይገባል። ኖሽክን ደጋግም ያዛለብኝ። ስለዚህ በኖሽክ ላንጉዌጅ ደግሞ የፈለከውን ስለ ኢትዮጵያ ስለ ቤተክርስቲያናችን አገልግሎት የሆነ ነገር በለን። Etiopia sin kirke, den veldig forskjellig fra andre kirker fordi den stammer fra flere 2000 år siden, og denne tradisjonen har blitt holdt i flere år, og det som gjør det så forskjellig fra andre kirker at den har en spesiell offring, vil jeg si, eller ikke offring, men praise, eller som du kan si på engelsk. Den har sin egen praise, og det gjør det så forskjellig, som gjør som at du vil delta i disse feiringene. ሰምታችኋል። እኔ ግን አልሰማሁም፣ ግን ተቀብያለሁ መልእክቱን። ሳሚ ማመስገን የምትፈልጋቸው አሁን አንተ እንዳልከኝ ከሆነ ወደፊት መርጌታ መሆን ትፈልጋለህ። ለሱ ደግሞ ያቋቋም ትምህርት አለ፣ የዜማ ትምህርቶች በሙሉ ጨርሰህ ከዚያ ደረጃ መድረስ አለበት ተብሎ ይታሰባል። ለዚህም ደግሞ ከህፃንነት ጀምሮ ያሳደጉ ያስተማሩ ብዙ ሰዎች አሉ፣ እስካሁን ስናወራቸው ስንጠቅሳቸው የነበሩ። እስኪ እነሱን ደግሞ አመስግንና እንለያይ።
እሺ አሁን ስጀምር አሁን ያለ መምህር ዮሴፍ በውዳሴ ማርያም በዜማ ያስተምሩኝ ነበር በዚህ ሳምንታችሁ በኋላ እና እሱም በጣም ማመስገን ፈልጋለሁ አለማየሁ የሚባል እሱ ትንሽ ልጅ ሆኜ እሱም ቅዳሴ አስተምሮኝ ነበር እሱ እና መምህር ዲበክ ሁሉ የሚባሉ ወደ ሰሚት ቦታ የሚኖሩ እዛ ያስተምሩኝ በዙም እዛ ኖሬ ሆኜ ያስተምሩኝ ነበር በጣም እጅግ አመሰግናለሁ እሱን ስለ አስተማርከኝ ብዙ አቡነ ኤልያስም እሱን ጠቅሻለሁ ክህነት ስለሰጠኝ ደስ ብሎኛል እና አለቀሳቸውን ታመሰግናለህ በትልቁ ደግሞ ማትረሳው ያው ጸሎተ ጉያ ይረሳል አይረሳም አይደለ በፍጹም አይረሳም ከዚህ በኋላ ተቆነጠጣለሁ ብለህ ታስባለህ አይ አሁን በስላለሁ አሁን በስላለሁ ስለዚህ ወይዘሮ ሂሩትንም ማመስገን ወረብ ብጨምርልን ደስ ይላል እባክህን ወይ ደስ ይለናል እኛም ምቶነ እሳት ዘአዳኖሙ ዘአዳኖ ገብርኤል ሊቀ መላእክት እምትሆነ እሳት ዘአዳኖሙ ዘአዳኖ ገብርኤል ሊቀ መላእክት ለአናንያ ወአዛርያ ወሚሳኤል ዘአዳኖ ለአናንያ ወአዛርያ ወሚሳኤል ዘአዳኖ ሳሚ እዚህ ድረስ መጥተህ የኖርዌይን አገልግሎት ያንተንም አገልግሎት የወደፊትህን ደግሞ መድረስ የምትፈልገውን ቅድስት ቤተክርስቲያናችንን በምን ደረጃ ማገልገል እንደምትፈልግ ስለገለጽክልን ስለነገርከን በጣም እናመሰግናለን እኔም በጣም አመሰግናለሁ ስለ አስገባኝ እዚህ ስለጋበዝከኝ በጣም ደስ ብሎኛል በጣም እናመሰግናለን ከዚህ በኋላ ደግሞ የምትፈልግበት ደረጃ ላይ ደርሰህ ድጋሜ ከኖርዌይ ስትመጣ ይሄንን ትምህርት ተመርቄ አለሁኝ እና ይሄንን ማለት አለብኝ ብለህ ደግሞ እንደምትመጣ በእርግጠኝነት ለዚህ ደግሞ እግዚአብሔር አምላክ ይርዳህ እልሃለሁ በርታ በደንብ ጎብዝ እናመሰግናለን እኔም አመሰግናለሁ ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነው ዛሬ ወደ ኖርዌይ ተሻገርን ከኦስሎ ገብተን ዲያቆን ሳሙኤል ወንዱን አገኘ ነው እርሱም በኢትዮጵያ መጥቶ የኢትዮጵያን ቅድስት ቤተክርስቲያናትን ጎብኝቶ ስለ ኢትዮጵያ ጥቂት ነገር ሰንቆ ወደ ሀገሩ ይመለሳል በኖርዌይ ኮከብ ሆኖ እንዲያበራባት ቅድስት ቤተክርስቲያናችንን ወደ እግዚአብሔር ዘንድ ጸሎታችሁ እንድታደርጉለት ጥሪያችን ነው
ቅድስት ቤተክርስቲያናችን በዓለም ሰፍታ እንድንመለከታት በዓለም ያላችሁ በሙሉ ልጆቻችሁን ወደ ቅድስት ቤተክርስቲያን አምጥታችሁ እንድታስተምሯቸው በሁለት የተሳለ ሰይፍ እንድታደርጓቸው ጥሪያችን እናቀርባለን። መርሃ ግብሩን በመምራትና በማስተዋወቅ አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። ከቀሪው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መሰናዶ ጋር አብራችሁ እንድትቆዩ ግብዣዬ ነው። ቸርን ሰንብት። ቤተክርስቲያን ባሕረ ጥበባት ቤተክርስቲያን